ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙት። ቤቴ ነኝ። ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣብኝ ስለማልኳት ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ስለ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። እኔ የምላችሁ ፍቅር ይታየኛል በመሀል ያላለቀ ፍቅር። ቤታ ዝም በይ ጸጥ በይ። ሆዴ ብዙ ሆኖ እናቴ ዝም በይ። ደግሞ ያለብኝም ችግር ይበቃኛል። ደግሞ እኔ ቤታ ተጨምሬ እዚህ ቲክቶክ ላይ እሳት ቲክቶክ ይገለበጣል። ላውራ አውሪ ቤታ አውሪ ምን ችግር አለው? አውሪ ማለቴ ጋይስ አሁን እኔ አሉ ነው እናወራለን። ማንም አይደል እየተነሳ የሚያወራው እናወራለን። ጃኒ መስለኛል አካውንቷ ተዘግቷል። ቤት አውሪ ችግር የለውም ተዘግቷል። እኔ እናት አካውንቷ ተዘጋ። ከዛ እሷ ወጣች አለ ጃኒ አለችው ነው የምናገረው። ቃል ላትሰሙ ትችሉ ይሆናል። ስራ ሊኖራችሁ ተኝታችሁ ትችላላችሁ። ጃኒ አካውንቴ ተዘጋ። ያዘጋው
ጆን ዳንኤል ነው አለች። ጆን ዳንኤል በፍጹም እኔ አካውንቷን አልዘጋውም። እንዴት አድርጌ ነው የቲክቶክ ካምፓኒ ነኝ ወይ በአንድ ደቂቃ ውስጥ እሷን ማዘጋ ብችል የስንቱን ጠላት አዘጋ ነበረ። 1 ሚሊዮን ገንዘቤን አውጥቼ መኪና ጨምሬ የገዛውላት ልጅ ናት። እንዴት እንደዚህ ያደርጋለሁ አለ ጆን ዳንኤል ያለው። እኔ አላልኩኝም። ደግሞ ወደኔ እንዳመጡ ጃኒ ደግሞ ቀበል አደረገችና ኖ እኔና እሱ አብረን በነበረን ሰዓት ቆራርጦ ሰነጣጥቆኛል እና አሁንም ከሱ ውጭ አካውንት የማያዘጋ የለም አለች ማጃኒ አሉ። እነሱ ያሉትን ነው የማስተጋባው። ጆን ዳንኤል በፍጹም ጎንደር ድረስ ያለኝ ጊዜ እኔ ወባ ተይዤ ባንቀጠቀጠኝ ሰዓት የዛ ጊዜ ደውላ ሁለቱን ጓደኞቼ ስለሆነ አይመለከተኝ በመሃል ደውላ ላትሰሙ ትችላላችሁ። እኔ ሰማሁትን ነው የማወራው። ከእንቅልፌ ስነቃ ደውላ ናዮ አጠገባህ አለች ወይ እያለውን ቃል በቃል ነው። ናዮ አጠገባህ አለች ወይ የለችም። እስኪ ማን አስቴርዬ ትሙት በል። አስቴርዬ ትሙት ጆን ዳንኤል ያለው አስቴርዬ ትሙት። ከዛ አስቴርዬ ትሙት አለ ራቁትሽነሽ ምናምን እሱም አያገባኝም ይሁኑ እንደፈለጉ ይሁኑ ይቅርብኝ። ቤታዬ አስተያየት መስጠት ማርያምን አስተያየት መስጠት ፈልጋለሁ። ብዙ ሆዴ ውስጥ አለ። እኔ እኮ ልንገራችሁ እመቤቴንም ከዚህ በፊት የሆነ ሰው የሆነ ነገር ነግሮኛል። ግን እዚህ አንድ ቀን ባወራው ማለት ነው ትነቁብኛላችሁ ብዬ በኋላ ደግሞ አወጣጣችሁ ፖስቱብኛላችሁ ብዬ ሰው ፎቶ ለጥፋችሁ ብዬ አፌን ዝግት አደረኩኝ። ግን አዶናይ ማሳዘነኝ። አይ ዶንት ኖ አዶናይ ታውቂው አዶናይ ሆዴ ብናገረው ብዙ ቤታውሪ ምን አባቱ ሺህ ዓመት አይኖር ሺህ እናንተ እኮ እንዳላወራ እኮ ነው የምታረጉኝ። አሁን ከጃኒ ደጋፊ ለጃኒ ካልሆንኩ ወቀጣ ነው። ለእውነት ቆሚ ልትሉኝ ትችላለች። እውነት የለም እንዴ? እውነትማ ቢኖር ለእኔ በተፈረደልኝ። ለእውነት ቆሚ ቤታዬ፣ ለጆን ዳንኤል ማትቁሚ፣ ለጃኒ ማትቁሚ ልትሉኝ ትችላላችሁ። እንደዛ ምትሉ ሰዎች አላችሁ። እንዳልቆም ለእኔም የቆመልኝ ህግ የለም ህዝብም የለም ጋይስ። ስለዛ እውነት የሚባል ቲክቶክ ሶሻል ሚዲያ ላይ የለም። አሁን ለጃኒ ብቆም የጆን ዳንኤል ደጋፊዎች ወቀጣ ነው የሚጀምሩት። አንቺ ውሻ በሱ ሲያልፍለት ጠብቀሽ እንደዚህ አደረግሽው። ለጆን ዳንኤል ብቆም የጃኒ ደጋፊ ትቀኝባል ነበር ድሮም። እሷን ነው ስትከታይ ኮፒ ስታረጊ የምትዩ። ቀንተሽባት ተቃጠልሽ። ወይ ደግሞ ግማሹ ሴት አይደለሽ እንዴ? ለሴት አትቆሚም እንዴ? ወንዱ ደግሞ ወንድ ስለሆነ ነው እንዴ? አባቴን ወደዋለሁ ያለሽ እኮ ለምን ለወንድ አትቆሚም? ብዙ ችግር አለ ጋይስ። ለማንም አልቆምም። ጥግን ቁጭ ብያለሁ። ግን ጋይስ ግን ያቂውን ማን አዶናይ ነው አያገባኝም። አዶናይ ወይ ጉድ። እኔ ግን አንድ ቃል ልናገር። የሆነች ያላለቀች ፎንቃ ትታየኛለች። ሳስበው የሆነች ያላለቀ ምንም አስተያየት አትስጪ። ይሄ ከወዳጆች የመጣ ነው። ምንም አስተያየት እንዳትሰጪ። እድልሽን ታውቂዋለሽ፣ እናውቀዋለን። ሆዴ ብናገር ህዝቡን ማወቀልኝ እድልኝ ለፊንገርማ ተመቻት። አቤት ፊንገር፣ አቤት እቺ ፈንጋሪ፣ አቤት እቺ ፈንጋሪ ተመቸሽ። አሁንማ እንደው ሞክ ደመቅ ልታደርጊ ነው። አይታችኋታል? አፏ ሁሉ በምራቅ የሞል ዛሬ እንደ አፏ ፊንገር ሞለት አፏ ምራቅ አይታችሁ ያለች እንደ ሪከርዷ ላይ እቺ ማርያምን ልክ እንደ ስክሮል አድርገ ሪከርዷ ላይ አፏ ውስጥ ምራቅ ሞልቶ ጆን ዳንኤልም ከሆነ ጃኒም ከሆነች ሁኔታው ተመቸሽ። ፊንገርዬ አገኘሽ። በሰበብ እያረግሽ ጠቅት አድርገሽ በሰበብ እያረግሽ አሁንማ በደንብ አደባባይ ወጣልሽ። አፍሽ ምራቁ ዱብ ሊለው ትቀጠቅጫለሽ። አሁንማ አጀንዳ ሆነ። ሽቀላው ሞቅ ብሎላታል። ዋንትያ ነበር። አሁን ደግሞ እነ ጆን ዳንኤል እኔ ዩቲዩበር አይደለም። በእነዚህ ልጆች መሸቀልበት ነገር አይኖርም። ግን እኔ የምላችሁ ቤታዬ አውሪው ምን አባቱ ይመጣል። አውሪ ድፍረት ጠጥቻለሁ ጋይስ። አሁን በጣም ጠጥቼ ለማወራው ምን ሆና ነው ቤታ ነገ ብትሉኝ ሰክሬያለሁ ውዶች። አሁን ጠጥቻለሁ። ቅርብ ሰዓት ግጥም አድርጌ ነው የጠጣሁት። ብዘላብድ ባወራ ጠጥታ ነው። ፕሊዝ ጠጥታ ነው የሚባል አይምሯችሁ ውስጥ ይምጣ። እኔ የምለው ቤታ ታይ እኔ እኮ ፈራው ማርያምን ጋይስ ፈራው ማለቴ። እውነቱ ደግሞ ዝርግፍ ብሎ ደግሞ ጃኒ ደግሞ የነ ማስረጃ ይዛ ብትመጣ ደግሞ ሌላ ስንት ጉድ ይመጣል። ግን ጆን ዳንኤል ቆቅ ነገር ነው። ማርጎ መረጃ ይዟል። እኔ ከዚህ በኋላ ስልክ የምታወሩኝ ሰዎች አስረግጬ ልንገራችሁ፣ ሪከርድ አረጋችኋለሁ። እውነቱን ነው የምናገረው። ቤታ ትሙት ብያለሁኝ። ሪከርድ አረጋችኋለሁኝ።
ምንም የሚዋሽ ነገር የለም። በደንብ ነው ሪከርድ ማረጋችሁ። እቃችሁንም ካለ ሰብስቡ። እኔ እቃ ደረጃም አልደርስ፣ ግን እቃችሁን ካለ ቤታዬ ምንም አታረግንም እያልክ እየጎተትክ ይዘህ እንዳመጣ ሪከርድ አረጋለሁ። ለምታወሩት ነገር ሁሉ ሪከርድ አረጋለሁ። አንተ ደግሞ አለክ አንተ ማን የሚባል ቆለጦ ማን እቴቴ ግን እንደው መቼ ነው አቋም የሚኖርክ? መጀመሪያ ጆን ዳንኤልን ቀጠቀጥክ። ዝም ብዬ ሳይግረው መልሰህ ደግሞ ጃኒ ላይ ዞርክ። ምንድነው አንተ ስትጃጅና ስታረጅ የሚቀበልክ ጡረታ የሚያስወጣ ከሚቀበልክ የሆነ እንትን የለም እንዴ? አሁን ደቂቃ ሳይፈጅ ጆን ዳንኤልን ቅጥቅጥ አድርጎ መለሰና ደግሞ ወደ ጃኒ ዞረ፣ ወደ ሞቀበት። እኔስ እሻላለሁ፣ እኔ ቤት አሻላለሁ። ለሁለቱም አይደለም፣ ሁለቱም ጋር እኔ ጌም መጫወት በሰላም ፈልጋለሁ ውዶቼ። እኔ ሁለቱም ጋር ወጥም ማማስለው። ግን አዶናይ ይሄ ሁሉ ጉድ ያውቃል ወይ? በእርግጠኝነት የሚያውቅ አይመስለኝም። ማለት ስገምት ወይም ደግሞ አውቆ በይቅርታ የተተላለፈ ነገር ይመስለኛል። አዶናይ ይወቅ አይወቅ አላውቅም። ግን እውነት የሆነ ነገር ከሆነ ግን አዶናይ ያሳዝናል። ግን እችን ብቻ ልናገር፣ ተፈለጋችሁ ስደቡኝ፣ እርግጥ አርጉኝ። እችን ተናግሬ የምትረግጡኝ ከሆነ አይቼ ነገ ደግሞ በደንብ እርግጥ አርጌበት የመጣ ይምጣ ብዬ ሄዳለሁ። ጆን ዳንኤል እና ግን ጃኒ የሆነ ግን ስሜት አላቸው ዝም ብዬ ሳስበው። ኧረ እባክህ ሚዩት አድርጉልኝ። ኧረ በፈጠራችሁ እኔ ቤት ነው እንዴ የመጣችሁ ገዳፋ የምትሆኑብኝ? ኧረ ይሄ ስፓም እያደረጉኝ በማርያም እናንተ ሰዎች። ባለፈው ዲቦራ ሞተች ታነቀች፣ ዛሬ ደግሞ ይሄ ሰው ምን ነው የምጽፉብኝ? በመድኃኒዓለም የቲክቶክ ነዋሪዎች እኔ ቤት ለምንድን ነው ግን ለምን ይሄ ሁሉ ትበድሉኛላችሁ? ለምን ይሄን ጽሁፍ በየቤታችሁ አትጽፉም? ለምን ቤት ታጋ ጠብቃችሁ እችን ጽፋ ከዛ እኮ አሁን ተይዛ እኮ ማለት ነው አመቱን ሙሉ በእነ ሁለቱ ደጋፊ እኮ ነው ስቀጠቀጥ ሙለው። ለምን አተውኝም? አሁን እችን ጻፋችሁ አይደል? እሷ ቤት መቆጣጠር አቅጧት ሰው ይገደል እየተባለ ነው እኮ ነው የሚባለው። ኧረ በፈጣሪ ኧረ በማርያም ተውኝ። እኔ አጻፉ እንደዚህ አይነት ነገር በየኮሜንታችሁ ሄዳችሁ ጻፉ። እኔ የምላችሁ ግን ቆይ አሁን ጆን ዳንኤል በብዛት በአካውንት ይታማል፣ ያዘጋል ምናምን እየተባለ ይታማል። ለምን መረጃ እናወጣ ማለት እኔ አሁን አንድ ጊዜ ማልዋሸው ነገር ያኔ ድሮ ስንጣላ እሱ ምን አለኝ? እኔ ተናዶ ነው ግን ያኔ ተናዶ ነው ስንጣላ አካውንቱ አናዘጋ ምናምን ነገር ሲሰምቻ ያ የቆየ ነው የምላችሁ። አሁን ግን መረጃ ያስፈልገናል። ጆን ዳንኤል አካውንት እንደሚያዘጋና እንደማያዘጋ መረጃ ያስፈልገናል። ምን ትላላችሁ? ምን ትላላችሁ? መረጃ ያስፈልገናል። አሁን ጆን ዳንኤል የቲክቶክ ካምፓኒ ውስጥ አብሮ እንደገባ ማጣራት ፈልጋለሁ። ማርያምን በቃ ጆን ዳንኤል አካውንት ያዘጋል እየተባለ በጣም ይታማል አይደለ? ማስረጃ ቢመጣልን ደስ ይለኛል። እኔ ያለ ማስረጃ ሰው መፈረጃ አልፈልግም። ለምን? እኔ በጣም የደረሰብኝ ነገር ስላለ ነው። ያለ ማስረጃ በጣም የተወቀጥኩ ሰው ስለሆንኩኝ ህመሙ ስለማቅ ጆን ዳንኤል እውነት የሚያዘጋ ከሆነ መረጃ ጥርት ያለ መረጃ ይምጣና ይረገጥ። ማያዘጋም ከሆነ ደግሞ በይቅርታ ይታለፍ ባይነኝ። የጃኒም ደግሞ የመጨረሻ የምናገረው ነገር ቤታይ ወሬ የጃኒም ደግሞ ማለት ነው የእውነት እች ልጅ እንደዛ ተቆራርጣ ምናምን ከሆነ እንግዲህ እኔ ህግ ነው የለምላለው እናንተ አለ ትላላችሁ። እንኩ ልጆች ያለችበት አገር ውስጥ ይፈረጅላቸው። አዎ ያቺ ሀገር እንኩ ልጆቼ ብላ በየቦታው በታትናናለች አገሪቷ። እኔ ስለ ግለሰብ አላወራውም። አገሪቷ እንኩ ልጆቼ እያለች አስገብታልላለች። እኔ እዚህ ውጪ ስላለው ህግ ይኖር አይኖር እማቆ ታሪክ የለም። እናንተ ግን የምታውቁ ካላችሁ ጆን ዳንኤልና ጃኒ ከተቻለ በሽምግልና ይጨርሱ። የመጨረሻ መዝገይ ነው። በሽምግልና ሌላ ወሬ ከመጣ ደግሞ ማውራት የማይቀር ነገር እኔማ ተመቸኝ ለወሬው። ግን ጆን ዳንኤልና ጃኒ የምትሰሙ ከሆነ በትልልቅ ሰዎች አላ ማርያምን ቁም ነገር ነው ቤት ተበቁም ነገር የምታወራው በትልልቅ ሰዎች በሽማግሌ በምናምን ብትፈቱት ይሻላል። አንተም ሪከርድ ይኖራል መቼስ በፍቅር መሃል ስናረግም ይኖራል። እና አላቅም ሰው ፍቅር እኔ ሰምቻለሁ እንደ ወሬ ሰው ፍቅር ውስጥ ሲሆን ማለት ነው ከፍትፍት ታርገን ነው የምንሰጠው እኛ ሴቶቹም ወንዱም ራሱ የቂጡን ፍንክት እያሳየ ነው ቤት ውስጥ ውንጥ የሚለው። በፍቅር መሃል የምታደርጉትን አታውቁም። በርገራችሁን ወንዶቹም ላጥ በፊት ለፊታችሁ አለች ሰው አለ የለም አትልም። የቂጡን ፍንክት እያሳየክ ነው ከመኝታ ቤት እስከ ኪችን ድረስ የምትሄደው። ፍቅር ሰው ሲይዘው አይታወቅም። ሴቷን ቢሆን አየር እያስገባች በከፍት ታርጋር የምትሰጠው ብዙ ነገር ሊኖራችሁ ይችላል። ስለዛ ይሄ ማህበረሰብ ለአንተም ጎን ያደርግና ማርያምን ይሄ ማህበረሰብ ነው ጆን ዳንኤል ነግርክ ጃኒ
ከኔም ጨምሮ ነው ምልክ ወይ ጉድ ፈላ ድምጽኑ ናት አካልህም ሴት ናት ከዛ በሱ ደግሞ ሲሆን አባት ለልጁ ጥሩ ነው ምናምን እየተባለ እንደዚህ ያነካኩ ማለት ነው ሌላ ነገር ውስጥ እንትን ተላላችሁ ከዚህ የእድሜ ልክ ሪከርዳችሁ ቪዲዮዎቻችሁ የእድሜ ልክ እንትን ነው የሚሆነው አሁን ከኔ ጋር ብትጣላ ማለት ነው ጆን ዳንኤል አልዋሽም ዛሬ ተናገርካት ነገር ብድግ አድርጌ አንተ እኮ ከጃኒ ጋር እንዲነበርክ ምን አባት አመጣለላለሁ እሷም እንደዛ ብትናገረኝ ጃኒ አንቺ ነሽ እኔ የምትናገሪው ከጆን ዳንኤል ጋር ለምን ዛሬ ያወጣችሁት መረጃ ነገ መዘባበቻ ነው የምትሆኑት ይሄንን አስባችሁ ትልልቅ ሰዎች በመሃላችሁ እንትን ይግቡና ያቋርጡትኝ በጣም ደግሞ ተበድያለ ያለ ሰው ደግሞ ወደ ህግ ይሄድ እኔ እውነቱን ነው የምነግራችሁ ማርያምን እኔ ነገ ብትጣይኝ ጃኒ እቺ አሁን ዛሬ የሚወጣት መረጃ ይዤ አንቺ ከሱ ጋር እንዲሆን ሰው ነሽ እኔም ሁሉም ቲክቶከር ነው የሚለው ስለ ነጋችሁ አስቡ ማርያምን ሁሉም ሰው ችግር ያሳልፋል ስለ ነገ አስቡ ሆይ የሚል ማህበረሰብ መቼም አይቀናችሁም በደጋፊ ደግሞ ያላችሁ ተቆጣጣሩ ራሳችሁን እልህ እሱንም ስታስገቡትኝ ማይሆን ነገር በእል ቅድማውን አይቻለሁ እንደ ሰይጣን ያረጋው ጆን ዳንኤል በእልክ የሆነ ነገር ያወጣል ጃኒም ደግሞ የሱ ደጋፊዎች ሄዳችሁ ስትናገሯት የማይሆን ነገር ሄዳ ታወጣለች ማርያምን ነው ምላችሁ ከዛ በኋላ የእድሜ ልክ ጸጸት ውስጥ ነው የምትገቡት ይሄ አበሻ የሚያዝን የለም ለጊዜው ነው የሚያዝንላችሁ ከዛ በኋላ እንኪቢ ነው የሚልሽ እንኪቢ እንደዛ ነው የሚልሽ የሚያጨበጭበው እስከ መጨረሻው አብሯችሁ አይሆንም ጨርሻለሁ ማርያምን እስከ መጨረሻው አብሯችሁ አታዩ እንዴት በጠዋት እቴቴ ቡና ጠጡ እቴትዬ በጠዋት ጆን ዳንኤልን ስብርብር አድርጎ ሰድቦት በደቂቃ ውስጥ ደግሞ ለጃኒ ደጋፊ ሆኖ መጣ ሁለት ማሊያ ባንዴ ለብሶ መጣ እንደሱ አይነት ብዙ እስስት መሰሎች አሉ ታው እኔ ሁኔታው ሳይው ገብርኤልን በጣም እያሰጋኝ ነው ግን በዚህ መሃል አዶና ያሳዘነኝ አይ ዶንት ኖ እኔ እንጃ ጋይስ የሱን ደግሞ እንሰማለን የት መሄጃለን የት መሄጃለን ናይውስ ምንት ሊሆን ስንት ታሳባለ ጋይስ ማለቴ ጋይስ አሁን ነገ ደግሞ ናይውም እንተንተራ የኔ እናት እንዳውሰም ቆፍጥንጠን ንብረሽ ናይውዬ አይ ገናም ደግሞ ነገም ሌላ ወሬ ያለብን ተመቻችሁ ቲክቶከሮች ሁኔታው አቤት ሰው ቤቱን እየከፈተ እንደሆነ እግዚአብሔርን ጸጥ ብያየውና ሁላችንም በቃ እቺን አጀንዳ መንፈልግ ነው የሚመስለው ሁሉም ቤቱን ከፍቶ አስተያየት ሰጪ አስማሚ አስታራቂ አጣይ በኢየሱስ ክርስቶስ ስም ስቶሪውን ያዶናይ እሺ እናት ፎሎናን ቆቋልሽ አሰይ እስኪ አዶናይን እስኪ አይ ወሬ ሱስ አንድ ቀን ይደፋኝ ይሆናል ምንም አልፖሰተም ልጁ የታል ምኑ ላይ ነው ስቶሪው ማየው እናት ያቀፈበን ያለው የት ነው ማየው ጋይስ የጃኒ አካውንቷ አይ ተዘጋብሎ የኔ አባት ተዘጋብሎ ነው የፖስተተላ የት ጋር ነው ጋይስ አይጂ የኛው ስልክ የታል ከታየ ድፍት እንዳትሉ ወሬ ጋይስ አይጂ ዚኛው ላይ የለኝም የተሰበረው ስልክ ላይ ነው ያለው በነፍስ ድረሱልኝ በመድኃኒዓለም ላስቸግራችሁ አይጂ ላይ ሄዳችሁ አዶናይ ስቶሪ ላይ ፖስተው ነገር አለ አንስታችሁ በቴሌግራም ላኩልኝ እባካችሁ ውድ ምእመናን ኢትዮጵያኖች ተቸገሩልኝ በማርያም በአላህ ይጃችኋለሁ አወሬኛ ላይ ሎሪ ድፍት ልደርሳለሁ ያኛው ስልክ ላይ ነው አይጂ ያለው እዚህ ጋር የለኝም ኢንስታግራም ላይ የለኝም በነፍስ ድረሱልኝ በማርያም ይሄው እንዳው በወለደቻችሁ እናታችሁ ወሬ እንዳያመልጠኝ ከሰው መጨረሻ መሆን የለብኝም ለምን ከሰው መጨረሻ ታኝቼ ወሬ ያመልጠኝ አሁንም በቁሜ ወሬ ያመልጠኝ አይ ዘንድሮማ እንደው ጉድ ፈላብኝ ቶሎ በሉ በነፍስ ድረሱልኝ በማርያም ማለት ምንም የለም ማለት ምንም የሆነ ሳይክል ቦታ ብቻውን ጨር ያለ ቦታ ላይ አዶናይ ፖስቷል ዋይ አዶናይ ዋይ እንደዛ ነገር ነው ላኩልኝ የሆነ ዛፍ ስር ሞተር ላይ ብቻውን የተቀመጠ የካርቱን ነገር ነው የፖስተው ዋይ አዶናይ ወይ ቲክቶክ ልኬልሻል ወይ ዲኔ ወይ በእንስ ነው ደረሽት ወይ የኔ እናት እግዚአብሔር ይድረስልሽ እግዚአብሔር አሳይን ቆይ ወያውንም በቴሌግራም ላኪው በማርያም አለም አይመቃጣይ በቴሌግራም ላኪውልሽ
ይኸውልሽማ ፌክ አካውንቴ ነው ይሄ። አይ ያለመታደሌ ለወሬ ያልተፈጠርኩ ሰው ነኝ። ይሄ በፌክ አካውንቴ እኮ ነው የምሾፈው ማሬ። ቴሌግራም እዚህ ላይ ኢንስታግራም ምን ፌክ አካውንት ላሉ ባልታብዬ የከፈትኳት አካውንት ናት። የለኝም ቲክቶክ ላይ ብትልኪ ቲክቶክ የለኝም። እዚህኛው ላይ እባክሽን በቴሌግራም ድረሽልኝ። እቺ ፌክ አካውንቴ ናት ውዴ። ደግሞ ሰው እንዳያውቃት እችን ሰው እንዳያውቃት ሂጂ ላኪልኝ። ቴሌግራም አለኝ እስቲ። አዎ የኔ አባት ማርያምን ሞተር ላይ ትልቅ ዋርካ ዛፍ ስር ያለ ቆይ ንገራችሁ። እናንተ ላታዩ ትችላላችሁ፣ እኔ ላብራራላችሁ። ትልቅ የዋርካ ዛፍ አለ። ትልቅዬ ማለት በጣም ትልቅዬ። ያ የዋርካ ዛፍ ስር ቅርንጫፍ ያለው አንድ ትልቅ ጥቁር ሞተር አለ። እዛ ሞተር ላይ ሁለት እግሩን ያላረገ አንድ እግሩን ያንጠለጠለ አንድ እግሩን ያረገ ኪሹን ውስጥ የከተተ የካርቱን ፒክቸር አስቀምጧል አዶናይ። ውሃ አለ፣ ሳር አለ። ቅኔ ነው ጋይስ፣ ቅኔ እንዴት አድርጌ ልፍታው? ቤት ታፍጩ የሆነ ጭጋጋማ ይመስላል ቦታው። ጭጋጋማ ጋይስ ላሳያችሁ፣ አሳያለሁ። ይሄውና ጋይስ የፖስተው ጭጋጋማ ይመስላል። ዝም ብዬ ስገምት ቆይ ጋይስ ብዙዎቻችሁ አፍላቁ። ቆይ ዝም ብዬ ስገምት ይሄ ተፖስተው ቦዴ ብዙ ነገር አለ። ደግነቴንና የዋህነቴን ካርቱ ላይክ የፖስተው ያሻንጉሊቱንትን ወደ ላይ ሰማይ ያያል። እግዚአብሔር የልቤን ያውቅ ዘንድ ነው የሚመስለኝ። እግዚአብሔር የልቤን ያውቅ ዘንድ እሱ ይፍረድ። እኔ እዚህ ነገር ውስጥ የለሁም እና ብቸኝነት ውስጥ ነው። ማዕበል ይመስላል። ጥግጄ ነው እያየሁ ያለሁት። አዶናይ እኔ ጥጌን ሊያዝልክ። እኔ በእንደዚህ በጭጋጋማ ቦታ እኔ ቤታዬ እኔ ስንት ነገር የደረሰብኝ እኔ ችለው ነበር እኮ። ምን አንተ ተቸገርክ አዶናዬ፣ ተቸገርክ። እኔ ችለው ነበረ የሆነ ዛፍ ስር ዋርካ ስር እኔ ብቀመጥስ? ደግሞ እኔ ካንሳስ ነው ያለሁት፣ ጫካ ውስጥ ላይ ስንት ዛፍ አለ። ምን ሆነ ነው አንተ ፎቅ በሞላበት ሀገር ተቀምጣክ ለብቻክ ለምን ጫካ ውስጥ ተቀመጪ ብትል አልቀመጥም እንዴ አዶናዬ? እኔ እዚህ አሜሪካ የዛፍ ማዕት እኮ ነው ያለው። በዛ ዋርካ ስር አንድ ሞተር ተከራይቼ ቢሆን ቆመ። የኔ አባት ግን አሳዘነኝ ማርያምን። ሰው ሁሉ ነው የሚልክልኝ። ሌላ ፖስቷል። እኔ ቤታዬማ ፈጣን አድራሽ እንደው ዛሬ ሲመጣ ይቅር ጌሙ ይቅር ጋይስ። ወሬ ሁለተኛ ለመሆር ያገኘሁትኝ አሁንም ዛፍ ስር አዶናይ ዛፍ ይወዳል በእርግጠኝነት። ዛፍ ስር አዶናይ የኔ ጌታ እንትን ታውቃላችሁ ምንድነው? አገር ቤት ፋኖስ ከስራ አለች። ይሄው ዋሸሽ አንቺ ቀባጣሪ፣ አንቺ አቃጣሪ። ሰው ለመጣል የማታደርጊው ጥረት የለም ልትሉኝ ስለምትችሉ እኔ ሰው ለመጣል አይደለም የተፖሰተ ነው። ይሄው አዶናይ ራሱ ነው የፖሰተው። ምን አለ? ብቻዬን ተውኝ አይነት ነው የሚመስለው። አላለም እሱ በአፉ እኮ። ግን የፖሰተው ነገር ምን ይመስላል? ብቻዬን ተውኝ፣ ለብቻዬ ህመሜን ላዳምጥበት። ለህዝቡን ይሄንን የተናገረው ለሌሎቹ አይደለም፣ ለኛ አሁን አንደኛ ነኝ አለቅላቂ አይደለ? ቤታ ዝም በይ ሁላችሁም ተጣሉ። እኔ አላቅም እኔ እንዳታስገቡኝ። አልተጣሉም ተጣሉ። እኔ የማውቀው ታሪክ የለም። እኔ በሰው ፍቅር መሀል አልገባም፣ በሰው መሀል አልገባም። ወደፊትም አልገባም፣ አምናም አልገባም፣ ካቻምናም አልገባም፣ ዘንድሮም አልገባም። አይመለከተኝም። ግን እንደዚህ አይነት ወሬ ሳገኝ ደስ ይለኛል። እስከ መቼ አዶናዬ በዚህ በእንትን ውስጥህን ያየሁትኝ እኔ አባት አይ ጌታ ወይ ሆዴ ብዙ ሆኖ እንዴት ልናገረው? ሶስተኛም ለቋል ጋይስ። ሶስት ነው የለቀቀው። ምን እኔ ሰዎች ናቸው ስክሪንሻት አድርጌ ላኩልኝ። ሶስተኛው አዶናይ ሞተር ይወዳል ሳስበው። ሁለቱ ሞተር ላይ አንዱ ያለ ሞተር ነው። እናቴ ሀወይ ብለው ሰው ኮመንት ሰጥቷል። እናቴ ሀወይ ብለው ኮመንት ሰጥቷል። ዛፍ ስር ሆኖ ሩቅ መንገድ ይመስላል። ሩቅ ሽቅብ የወረደ መንገድ ነው። ርቀት ያለው መንገድ ነው። እዛ ላይ ጫካ ውስጥ አሁንም ደግሞታል። ጫካ ውስጥ ብቻውን ሞተር ይዞ ለፈጣሪ እንዲህ ያለ ለቋል። እኔ ለፈጣሪ አልቀርብም። ለምን አንተ ተቸገርክ? እኔ እኮ ቪአይፒ እኮ ነው የምጸልየው እኮ እዚህ ዓለም ሁሉ አሳይን። እሺ ደግሞ እሱን ለመጣል ላይ ያረግሽው ይባል። ህዝቡ እኮ ከባድ ነው። እኔ እናት ሰው አፍ ውስጥ መግባት ይኸው ዋሸሽ ይኸው ሽቅብ የሆነ መንገድ ይታያል። ሽቅብ የሆነ መንገድ ይታያቸዋል። እዚህ ጋር በቃ ይበቃናል። አለቀለኩ። የጆን አይጂ እሺ ላኩት። የጆን ዳንኤልን አይጂ ላኩት። እኔ ማንም ጋር ነው። እኔ መሀል ቤት ነው ወጥ እንትን ማማስለው። የጆን ዳንኤል
ስቶሪ ላይ ለቋል ጋይስ ፕሊዝ ላኩት ውሸቷን ኧረ ማርያምን ውሸቴን አይደለም ኧረ ተውኝ ለኔ ሲሆን ግን ህግ የሌለበት ሀገር አልተቀመጥኩኝ የሚፈርድልኝ ሰው አጣው እኮ ውሸቷን ነው ሄድና የአዶናይን አይጂ ተመልከት ኢንስታግራም እንዴ ይሄው ራሱ ነው የለቀቀው ምን አባታችሁ ላርጋችሁ እኔ እባካችሁ እኔ ጆን ዳንኤልን ላኩልኝ በጣም ሳይድ እኔ አላቅም ሙድዬ እኔ ሰው መሀል አልገባም እኔ እናት እኔ ስንት ጣጣ ችግር የጆን ዳንኤልን ቶሎ ላኩልኝ ቶሎ እሱንም ላኩልኝ ወይ ላኩ መሰለኝ ላኩልኝ ጋይስ የሚያነካካ ነገር ግን እንዳው የምትልኩት ኢንስታግራም ላይ ጆን አይ ይቅርብኝ ራሳችሁ የትውልዶች ይቅርብኝ መልእክት ደረሰኝ ይቅርብኝ የጆን ዳንኤልን አልከፍተውም ይቅርብኝ ጋይስ የጆን ዳንኤል የፖስተው ነገር ትንሽ ጠንከር ያለ ይመስለኛል ቤታ ይቅርብሽ ድምጽ ነው የፖስተው ተብሏል እኔ ደግሞ የድምጽ መረጃዎች ውስጥ አልገባም የስዕል መረጃዎች ውስጥ ነው የምገባው ይጨርሱ እኔ የለውበትም ኢየሱስ ክርስቶስ ወይኔ ተመቸኝ እንግዲህ እንደው እኔ ወሬስ አንደኛ እኔ አይመለከተኝም እኔ ይወላችሁ ማሳሰቢያ መነግራችሁ የናዮም ለቀቀች ቤታዬ ሁኔታው ተመቸሽ ናዮም ለቀቀች አቤት ደስ አለኝ ማህበረሰብ አጀንዳ ማገኛችሁ ሜጃም የላውን ሰሞኑን ሚላስ ዋንትያ እግዚአብሔር ይስጣት በነብስ ዋንትያ ቆሜልሽ ነበረ እኔ ያልሞትኩም በህይወት አለው ያልሞተ ሰው ሐሳቡን ይቀይራል ውዴ ሐሳቤን ቀይሬያለሁ ዋንትያ ያልሞተ ሰው ሐሳቡን ይቀይራል አዎ ይቀይራል ቀይሬያለሁ ሐሳቤን ምን ጉድ ነው ያየሁት ዋንትያ እኔ አሁን ለምሳሌ በልጅሽ የተነሳ አሁንም ነገም ከነጎዲያ መቆምልሻለሁ በአንቺና በቤኪ መሃል ግን ምን ልስጥክ ምን ቢሰጥህ ያስደስታል ያልሽበትን ቪዲዮ አየሁ እሱ ላይ ሌላ ቀን እንሄዳለን አሁን ትንሽ የጆን ዳንኤልን ላብስል ያንቺ በደንብ ሙቅሙቅ ይበልና በደንብ ይብሰልና እንሄድበታለን ትንድሳ ይሆናችሁ ቤታይ እግዚአብሔር አንቺማ እኔ ለዚህ ማህበረሰብ አስቡትኝ ፍቅረኛ ይዤ መጥቼ ካፕል እየተጫወ ስጋዬን ከቆዳዬ ነው የምታላቅቁት ከዚህ ነው የምበልቱኝ እኔ ቤታይ እኔ ጣራዬ የናየው ላኩልኝ ቀስ ብላችሁ እኔም ጣራዬን ነው እንጂ የምታዩትኝ